አርቲስት ሳምሶን ታደሰ ቤቢ ከቀድሞ የትዳር አጋሩ ዳግማዊ ፀሐዬ ጋር ከተፋታ በኋላ ለመጀመሪያ ጊዜ አዲስ የፍቅር ግንኙነት ውስጥ እንዳለ በማህበራዊ ሚዲያዎች እየተሰራጩ ይገኛሉ። ይህ ነገር ምንድነው የሚለውን በዚህ ቪዲዮ መልስ ታገኛላችሁ። በታዋቂው አርቲስት ማርታ ጎይቶም መሃልና በታዋቂው ቲክቶከር አንድ ብር መሃል ምንድነው እየተፈጠረ ያለው? አንድ ጌታ ወደርኩ ብል ይሆናል። እንደገና በራሱ በአንድ ብር መሃልና በታዋቂዋ ድምጻዊ ኤደን አይሽሹ መሃልስ ምንድነው እየተፈጠረ ያለው? በእነሱ መሃል ያለው ግንኙነት ምንድነው የሚለውን በዚህ ቪዲዮ መልስ ታገኛላችሁ። በመጨረሻም ደግሞ ታዋቂው አርቲስት እንደገና ያሬድ ነጉ ሽምግልና ልኳል። ያ የሽምግልና ስርዓት እንዴት ነበረ? እነማንስ ተገኝተውበታል የሚለውን በዚህ ቪዲዮ መልስ ታገኛላችሁ። ሰላም ውድ የአሞና ቲዩብ ተከታታዮቻችን፣ አስተማሪ ታሪኮችን፣ ጠቃሚ መልእክቶችና በሳምንቱ የተከሰቱ አበይት ጉዳዮችን ማግኘት ከፈለጋችሁ ትክክለኛ ቦታ ስለመጣችሁ ይህን ቪዲዮ ላይክ እና ሼር በማድረግ ጀምሩ። አሞና ቲዩብንም ሰብስክራይብ በማድረግ ቤተሰብ ሁኑ። ቀጣይ የምንሰለቃቸው መረጃዎች እንዲደርሳችሁም ደግሞ የደወል ምልክቷን መጫን እንዳትረሱ። ወደ መጀመሪያ ጉዳያችን ስንገባ በመጀመሪያ የምናነሳው የሳምሶን ታደሰ ቤቢ አዲስ የፍቅር ግንኙነት ጉዳይ ነው የምነግራችሁ። ከዚህ ቀደም እንግዲህ በጣም ታዋቂ የነበረ የነሱ የትዳር ፍቺ ጉዳይ ነበረ። ያው እንዲህ መነጋገሪያ እንዲሆን ያደረገው ሁለቱም ታዋቂ ናቸው። እንግዲህ የሳምሶን ታደሰ ቤቢ ባለቤት ታዋቂ ድምጻዊ የነበረችው ዳግማዊ ፀሐዬ ነበረች። በሁለቱ መካከል ያለው ግንኙነት የታዋቂ ሰዎች ስለሆነ የሁሉም የህዝብ አቴንሽን እነሱ ላይ ስላለ በጣም በቃ የትዳራቸው ጉዳይ በጣም ቫይራል ነበረና በጣም መነጋገሪያ የነበረ ጉዳይ ነበረ። ሳምሶን ታደሰ ቤቢን ዳግማዊ እንደምትጠረጥረው አይነት ብዙ ቮይስ መረጃዎችም ደግሞ አንዳንድ እሱ ቮይስ መረጃዎች ሲላላክ የነበሩ ወጥተው በጣም መነጋገሪያ ነበረ። እሱ ሲተች ነበረ። ከዛም በኋላ ደግሞ እሷም ከተለያዩ ወንዶች ጋር ግንኙነት አላት የሚሉ መረጃዎች ወጥተው በጣም ብዙ በቃ የትዳራቸው ጉዳይ ሲያስቸግር ነበረ። ሰይፉ ፋንታሁን ላይ እነ ፓስተር ቸሬም ቀርበው ለማስታረቅ ሞክረው እንደማይሆን በመጨረሻም የተረጋገጠበት የትዳር ጉዳይ ነበረ። ሳምሶንም እንደው በቃ ካደመጣችሁት አንድ ቪዲዮ እንደው አሰማችኋለሁ። ሲበቃ ይበቃል ሲል ነበረ። የትዳር ጉዳይ በቃ በቅቶኛል፣ ከዚህ በኋላ መቻል ሳይሆን ትዳር ላይ መቻቻል የሚሰራው እኔ ደግሞ ብቻዬን ሲችል ነበረ አይነት ንግግር ሲናገር ነበርና ሰይፉ ላይ ቀርቦ እስቲ እሷን አድምጧት። አይምሰልህ ከባሰ ማንም ሰው ሲበቃው ይበቃዋል። ምንም ነገር ምንድነው መቻል አለ። መቻቻል አሁን ካለ የሚሉ ሰዎች አሉ፣ ግን መቻቻል ነው ትክክለኛው ሂደት። መቻቻል ማለት አንተ ልትግል ትችላለህ፣ ባለቤት ቀዝቀዝ ትላለች። ዳግማዊ ፀሐዬም በአንድ ወቅት ደግሞ በራሷ ደግሞ ከ5 ወር በፊት ምናምን ኢቢኤስ ላይ ሻይ ሰዓት ቀርባም አንዳንድ ነገሮችን ስታወራ እንደውም እናቴን ይቅርታ ጠይቃለሁ ስትልም ነበረ። በዚህ አጋጣሚ እንደውም በአደባባይ ይቅርታ በጠይቃት ደስ ይለኛል። ያው ለተናናሾቼ የምመክረው በተለይ የእናት አባታችሁን ምክር ስሙ፣ ችላ አትበሉ። የወላጃችሁን ምክር ስሙ ነው የምለው። አለበዛ ዋጋ መክፈል ስላለ ተይ የምባለውን ነገር ሳልሰማ ወደዛ ነገር ውስጥ ገብቼ በመጨረሻም እንደዛ በመሆኑ ቤተሰቤን ይቅርታ ጠይቃለሁ እናቴን ስትልም ነበርና እሷም በጣም በመሃላቸው የተፈጠሩ ነገሮች በጣም ሰፊ ነበሩና ህዝቡን መነጋገሪያ ነበር። በመጨረሻም ተለያይተዋል ተብሎ የዳግማዊ ፀሐዬ ያው ልጆቻቸው በመሃላቸው ያፈሩት ልጆች በዳግማዊ ፀሐዬ ጋር እንዲቆዩ ተደርጎ ያው በመጨረሻም እንዲለያዩ ሆኖ ነበረ። አሁን ግን አዲስ መረጃ መውጣት ጀምሯል። በእነሱ መሃል ያለው ግንኙነት ካበቃ በኋላ ህዝቡም ከተወ በኋላ ወይም አንዱ ጥፋተኛ ነው አንዱ ጥፋተኛ ነው ህዝቡም ብሎ ከተረሳ በኋላ ደግሞ አሁን ሳምሶን ታደሰ ቤቢ አዲስ የፍቅር ግንኙነት ውስጥ እንዳለ የሚያሳዩ ቪዲዮዎች መለቀቅ ጀምረዋል። ምስሎቹን ከጎን በሚታይ አስገባላችኋለሁ፣ ታያቸዋላችሁ። ያው ሲሳሳሙ አብረው ሩም ውስጥ እያሉ ምናምን የተለያዩ አይነት ቪዲዮዎች በዚህ ሳምንት እየወጡ ነው ያሉትና ትንሽ ህዝቡ መደናገጥ ውስጥም ገብቷል። መነጋገሪያም ነበረ። ለምን ካላችሁ ያው ከትዳር ከተፋታ አይ ቲንክ ይሄ ነገር ከተከሰተ 1 ዓመት ከምናምን ትንሽ ጊዜ ነው ያለው። ዳግማዊ ፀሐዬ የፍቅር ግንኙነት ውስጥ እንደገባች ምንም አይነት እንትን አላሳየችም። ልጆቿንም እያሳደገች ይገኛል። ሳምሶን ታደሰ ቤቢ ግን በዚህ ፍጥነት እንዴት ወደ ሌላ ትዳር ግንኙነት ውስጥ ይገባል? ልጆቹን አይንከባከብም እንደ የሚሉ ወሬዎች እየተነሱ ነበርና አንዳንዴ ያው ወንድ ለእንደዚህ አይነት ነገር አንዳንዴ ፈጣን ይባላል። ግን ያው ህዝቡ እሱ ላይ እያነሳ ያለው ጥያቄ ይህን ይመስላል። ግን ደግሞ ያው ለቤተሰቡ ለልጆቹ የቀለብ መቁረጡ አይቀርም። ያው አንሷት ሳይሆን የግዴታ በአባትም ደግሞ የኃላፊነቱን መወጣት ስላለበት ያደርጋል ተብሎ ነው የሚጠበቀው የሚነገረው። ግን ያው አሁን የትዳር ግንኙነት ውስጥ እንዳለ ነው የሚያሳየው። ግን ይሄ ተቃውሞች አንዳንዴ ለምን እንደሚመጡ አልገባኝም። አመት ከምናምን ጊዜ ውስጥ ለምን ፈጠንክ አይነት ይሆናል ጥያቄው የተከሰተበት ያለው። እሱ ግን ያው በቃ ኦልሬዲ አሁን ያለውበት ህይወት ተመችቶኛል የሚል ይመስላል።
በሚለቀቁ በሚታዩ ቪዲዮዎች አማካኝነት ማለት ነው። ስለዚህ ሳምሶን ታደሰ ቤቢ ወደ አዲስ የትዳር ግንኙነት ወይም የፍቅር ግንኙነት ውስጥ መግባቱን የሚያሳዩ ብዙ ቪዲዮዎች አሉ። አሁን ያለችዋ ፍቅረኛው አሜሪካ እንደምትኖር አይነት ነው እየተነገረ ያለው። እንግዲህ በሁለቱ መሀል የተፈጠረው ነገር ይሄ ነው። በዚህ ሳምንት ያው አዲስ መረጃ ነው በዚህ ቪዲዮ የተለቀቀው ማለት ነው። ወደ ሁለተኛ ጉዳያችን ደግሞ ስናልፍ በታዋቂዋ አርቲስት ማርታ ጎይቶም እና በታዋቂው ቲክቶከር አንድ ብር መሃል ምንድነው የተከሰተ የነበረው ቪዲዮ የሚሉ ሀሳቦች በዚህ ሳምንት ሲንሸራሸሩ ነበረ፣ ሲነሱ ነበረ። ይህም ጥያቄ ደግሞ እንዲነሱ ካደረጉ ጉዳዮች መካከል የመጀመሪያው እሱም በራሱ አካውንት እሷም በራሱ አካውንት በፍቅር ግንኙነት ውስጥ አሉ የሚባሉ ሰዎች የሚያደርጉት አይነት እንቅስቃሴ አለና እንደዛ አይነት እንቅስቃሴ ሲያደርጉ ሲታይ ነበረ። ለዛም ደግሞ ሰዎች በቃ ሁለቱም የፍቅር ግንኙነት ጀምረዋል ተብሎ በቃ በዚህ ሳምንት ሰዎች መነጋገሪያ የነበረ ጉዳይ ነበረ። ሁለቱም የምትመለከቱትን ቪዲዮ ሲለቁ ነበረ። ተመልከቱ፣ ማየት ትችላላችሁ። በሱ አካውንት የተለቀቀውን ቪዲዮ ይሄ ነው። እንደገና በሷ አካውንት ደግሞ የተለቀቀው ቪዲዮ ይሄ ነው። በአንድ ጌታ ወደድኩ ብል ስለዚህ ብዙ ሰዎች መነጋገሪያ ካደረጉት ጉዳይ በቃ የፍቅር ግንኙነት ውስጥ ገብተዋል ሁለት ታዋቂ ሰዎች ተብሎ ሲጠበቅ ደግሞ እንደገና በዚህ ሳምንት አንድ ነገር ተለቀቀ። የመጀመሪያ አንድ ታዋቂ ቲክቶከር በዚህ ሳምንት እንደዚህ ብላ ተናገረች። አንድ ታዋቂ ቲክቶከር እና አንድ ታዋቂ ደግሞ ድምፃዊ በዚህ ሳምንት ሊሞሸሩ ነው ብላ አንድ ቪዲዮ አጋርታ ነበረ። ስሙት እሱን ቪዲዮ። ሰሞኑ ማለት ነው አንድ ድምፃዊት አርቲስት እና አንድ ቲክቶከር ሊጋቡ ነው። ከዛ በኋላ ብዙ ሰዎች ምንድነው ማንና ማን ነው ሊጋቡ የሚችሉት ብሎ መነጋገሪያ ሲጠብቁ ነበረ። ከዛ በኋላ ግን አንድ ብርና እንደገና ታዋቂዋ ድምፃዊ ኤደን አይሸሹም ወጡ። አንድ ላይ በቬሎ በእንደዚህ በምስሉ ላይ በምትመለከቱት አይነት መልኩ ወጡ። እንግዲህ ለቲክቶክ ኮንተንት ብለው ነው ማርታ ጎይቶም እና አንድ ብርን ቪዲዮ ሲሰሩ የነበረው የሚሉ አይነት ወሬዎች መውጣት ጀመሩ። እንደገና ደግሞ ተጋቡ የሚሉም ወሬዎች መነሳት ጀምሮ ነበር በዚህ ሳምንት። ግን ምን እንደተፈጠረ እስካሁን ምንም የወጣ ነገር የለም። በአንድ ብርም በኤደን አይሸሹም መሃል በማርታ ጎይቶም መሃል ምንም የተነገረ ነገር የለም። ምስል ከማጋራት ውጭ አዲስ የማስታወቂያ አይነት ነው ይሄ አይነት። ምንም ሳይነገር ሁለት ታዋቂ ሰዎች በቬሎ ወይም ደግሞ የፎቶ ምናምን ማስታወቂያ ይሰራል። ብዙ ጊዜ እንደዛም አይነት ማስታወቂያ ሊሆን ይችላል ተብሎ ነው እየተነገረ ያለው። ምክንያቱም ይህን እንዲያስተዋውቁ መጀመሪያ ላይ ወጥታ ሁለቱ ሰዎች ሊጋቡ ነው ያለችው አሁን ቬሎ ቤት አላት እና የራሷን ቬሎ ቤት ለማስተዋወቅም የተጠቀመችው ቴክኒክ ስለሚሆን እንግዲህ በጣም ጸዴ አይነት የማስታወቂያ ስትራቴጂ ነው ሲጠቀሙ የነበሩትና ይሄ ነገር ማስታወቂያ ነው ተብሎ ነው እየተገመተ ያለው። ግን አሁንም ማስታወቂያ መሆኑ በይፋ አልተነገረም። ግን ማስታወቂያ ይሆናል የሚል ግምት ነው እኔ ያለኝ። አንዳንድ ሰዎች ደግሞ የእውነትም ተጋብተዋል እያሉ ይገኛሉ። ግን ያን ነገር እስቲ በግልጽ ሲወጣ ቀጣይ ሳምንት መረጃ ይወጣል ተብሎ ይታሰባል። ወይም ደግሞ አንድ ላይ አሉ ተብሎ ይገመታል። ግን የቬሎ ቤት ማስታወቂያ እንደሆነ ነው ወሬዎች እየወጡ ያሉት እና ይህ ነው በአንድ ብርና በድምፃዊ ኤደን አይሸሹም መሃል የተከሰተው። ወደ መጨረሻው ጉዳይ ደግሞ ሳልፍ ታዋቂው ድምፃዊ ያሬድ ነጉ ሽምግልና እንደላከ እየተነገረ ይገኛል። እንግዲህ ታዋቂ ያሬድ ነጉ የአዲስ አበባ ልጅ እንደሆነ ታውቃላችሁ። አብዛኞቻችሁ የመርካቶ አካባቢ ልጅ እንደሆነ ይታወቃል። ከዛ በኋላ የተለያዩ አይነት ሙዚቃዎችን ሰርቶ አሁን ያለበት ደረጃ እንደደረሰ ይታወቃል። ግን እስካሁን ስቲል እንዳላገባ ነበር ሲነገር የነበረው። ቅርብ ጊዜያት ውስጥ ሰይፉ ፋንታሁን ላይ ቀርቦ የፍቅር ግንኙነት ውስጥ እንዳለና ጥሩ ግንኙነት ውስጥ እንዳለ ሲናገር ነበረ ያሬድ ነጉ። ከዛ በኋላ ደግሞ አሁን አልፎ ተርፎ አዲስ ሽምግልና እንደላከ እየተነገረ ነበር የሚገኘው። ግን በጣም አነጋጋሪ የሆነ ሽምግልና ስርዓት ነበር የነበረው። በጣም ኢትዮጵያ ውስጥ አሉ የሚባሉ ታዋቂ ሰዎች ናቸው እዛ ሽምግልና ላይ የተገኙት። እነ ካሳሁን ፍስሐ ማንዴላ አርቲስቱ፣ ድምፃዊ የራሱ ጓደኛ የሆነው ደግሞ ሚኪ ጎንደርኛም አለበት። እንደገና ደግሞ ከድሮ ዘፋኞችም ደግሞ እነ አረጋኸኝ ወራሽ እነ ሰይፉ ፋንታሁንም ደግሞ ተገኝቶበታል። የተለያዩ ብቻ በጣም ብዙ ታዋቂ ሰዎች ናቸው እዛ ሽምግልና ላይ የተገኙት። ደስ የሚል ሽምግልና ስርዓት ነው። እንግዲህ ሽምግልና ስርዓት ታውቁላችሁ ኢትዮጵያ ውስጥ በጣም አንድ ወንድና አንድ ሴት ሊጋቡ ሲሉ ወደ ሴት ቤት የሚላክ ስርዓት ነው። የአክብሮት ለእሷ ቤተሰብ ያለውን አክብሮት፣ ፈቃደኝነት በዛ ትዳር ጉዳይ ደግሞ ያለውን ለማጣራት ወይም አክብሮት ለማሳየት ፈቃድም ከቤተሰቧ ለማግኘት የሚደረግ ስርዓት ነው እና ያ ስርዓት ደግሞ በጣም አሁን
ላይ ፋንሲ የሆነ በጣም ብዙ ወጪዎች እየወጡበት በፊት ቀለል ተደርጎ ተኪዶ ሽማግሌዎች ተልከው ነበረ። አሁን ግን ሽማግሌ ምናምን አይል ባይሆንም ብዙ ጊዜ ይደረጋል። ስለዚህ ወጣቶችም እንደ ሽማግሌ እየሄዱ ይገኛሉ አሁን ላይ። ስለዚህ ይህን ሰዎች በጣም መነጋገሪያ ነበረ በዚህ ሳምንት። በጣም ደስ የሚልም አይነት ስርዓት ነበረ። ከዛ በኋላም ደግሞ እንዲህ አይነት ፕሮግራሞች ሲደረጉ ነበረ። በቪዲዮ ላይ በምስሉ ላይ እንደምትመለከቱት አይነት ሲጨፍሩ ሲደሰቱ ነበርና አነጋጋሪ የሽምግልና ስርዓትም ነበረ በዚህ ሳምንት የተከሰተው። በአርቲስት ሳምሶን ታደሰ ቤቢና በአዲስ የፍቅር ግንኙነቱ ዙሪያ የተነገሩ ወሬዎች ይህ ነበሩ። እንደገና ደግሞ በአንድ ብር ማርታ ጎይቶም እና እንደገና ደግሞ በኤደን አይሹ መሀል ያለው ግንኙነት ወይም ደግሞ የማስታወቂያ ነው ወይስ የእውነት ትዳር ነው የሚለውም ጉዳይ ነበረ በዚህ ሳምንት የተከሰተው ኢሹ። በሶስተኛ ደግሞ በመጨረሻም የያሬድ ነጉ የሽምግልና ስርዓትም ምን ይመስል ነበር የሚለውም አነጋጋሪ ነበር። እነዚህን ጉዳዮች ተመልክተናል። እውነቱን ወይም ደግሞ ያለውን ትክክለኛ መረጃ ሰምታችኋል ብዬ አስባለሁ። እንግዲህ ሀሳብ አስተያየቶቻችሁን ኮመንት ላይ ማስቀመጥ እንዳትዘነጉ። ይሄን ቪዲዮም ለወዳጆቻችሁ ሼር ማድረጋችሁን እንዳትረሱ። ሀሞና ቲዩብንም ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። በቀጣይ ጊዜም ደግሞ እንዲህ አይነት አነጋጋሪ መረጃዎችን ወይም ደግሞ ጠቃሚ ታሪኮችንም አመጣላችኋለሁ። ስለዚህ ሀሞና ቲዩብን ሰብስክራይብ ማድረግ እንዳትረሱ፣ ቤተሰብ ሁኑ። በቀጣይ ጊዜ እስክንገናኝ ድረስ በደህና ቆዩልኝ። በብልሃት እንኑር።